ያች ነገር እኮ ቴሌግራም ላይ ልክስክስ ብሏል ዛሬ። የቴሌግራም ጓደኞቼ የቴሌግራም ወረርሽኝ ገብቷል። ፋሚሊያን ወላሂ እኔ ቴሌግራም ለምትጠቀሙ ሰዎች በሙሉ አዝናለሁ። የቴሌግራም ጓደኞቼ ቴሌግራም የሰራህን ቴሌግራም ላይ ሰርች ባለ ገብ ቴሌግራም ላይ እየመጣ ነው ሰው ቴሌግራም ውስጥ የሚላክላችሁ ቴሌግራም ንክ የሃክ ተኤራ ወደ ቴሌግራም የቴሌግራም እንግዲህ ያልሰማችሁ ነግራችሁ ቴሌግራም እየተጠለፈ ነው። በአሁኑ ሰዓት በጣም የብዙ ወንድሞችና እህቶች ቴሌግራም እየተጠለፈ ነው። ቴሌግራማቸው ከተጠለፈ በኋላ እነሱን የማይመጥን የማይወክል ፎቶና እንዲሁም ደግሞ በርከት ያሉ ቪዲዮዎች ለሰዎች እየተጋሩ እንደሆነ እና እንዲሁም ደግሞ መፍትሄ ምን ማድረግ እንዳለባቸው ግራ ለገባችሁ ሰዎች ዛሬ እኔ መፍትሄዎቻቸውንና በቀጣይ እንዳይጠለፍ ምን ማድረግ እንዳለባችሁ ይዤላችሁ መጥቻለሁ። ቤቱን ሰብስክራይብ እንዲሁም ደግሞ ረጅም ጊዜ ስለሆነ ቪዲዮ ከለቀቅን ላይክ ማድረጋችሁን አትርሱ። የናንተ የልጅነት ፎቶ እዚህ ይገኛል፣ ይህን ሊንክ ተጭነው ይግቡ፣ ወይም ደግሞ በዚህ ሊንክ ብር ያገኛሉ እያሉ የተለያዩ መልእክቶችን ወይም ደግሞ ስፓም ሊንኮችን ለሰዎች እየላኩ ቴሌግራም ላይ ቀጥታ እሱን ይልካሉ። እሱን ስትጫኑ የናንተ ቴሌግራም አካውንት ቀጥታ ወዳውኑ ይጠለፋል ማለት ነው። ስለዚህ በአሁኑ ሰዓት ሰዎች በቃ ምን እናርግ እያሉ እየተጨነቁ ያሉት፣ እኔ ደግሞ ቀለል አድርገው ያንን የሚያስተካክሉበት ቀላል መፍትሄ በቀጣይ ደግሞ ራሳችሁን መጠበቅ እንዳለባችሁ አሳያችኋለሁ ማለት ነው። ስለዚህ እናንተ የምትጠቀሙት ከነዚህ ሁለት ቴሌግራሞች ውስጥ አንዱን ነው። እኔ ደግሞ ለእናንተ ሁለቱንም ማሳያችኋለሁ ማለት ነው፣ በሁለቱም ቴሌግራም። ስለዚህ እናንተ ምንድነው የምታረጉት? ይህ ሊንክ የስፓም ወይም ደግሞ የመጥለፊያ ሊንክ የሚላክላችሁ ከቤተሰብ ከወንድም ከጓደኛ ስለሆነ ምንም አይነት ሊንክ በአሁኑ ሰዓት ባትጫኑ፣ ከነሱ የሚላክ ሊንክ ባትጫኑ ጥሩ ነው። ራሳችሁን ጠብቁ ይሄን በማድረግ። ስለዚህ እኔ ቀጥታ ትክክለኛውን ወይም ደግሞ ቴሌግራም የሚለውን እሱን ተጠቅሜ ላሳያችሁ ማለት ነው። እዚህ ጋር ስትገቡ ቀጥታ እንደዚህ ይመጣል። እናንተ የምትጠቀሟቸው የተለያዩ ፋይሎች ይመጣሉ ማለት ነው። ስለዚህ ተጠልፏል አልተጠለፈም የሚለውን አብረን እናያለን። ከተጠለፈ ምን እናርግ የሚለውን ላሳያችሁ ማለት ነው። በመጀመሪያ ደረጃ ስልካችሁ ወይም ደግሞ ቴሌግራማችሁ የተጠለፈባችሁ ሰዎች ምንድነው ማድረግ ያለባችሁ? የነዛን የጠላፊዎቹን ስልክ ከናንተ ቴሌግራም አካውንት ላይ ማስወጣት ነው ያለባችሁ። እንዴት አድርጋችሁ ነው የምታስወጡት? ሴቲንግ የምትለዋን አንድ ጊዜ ከተጫናችሁ በኋላ ወደታች እንደዚህ ትጫኑና እንደዚህ ተንሸራተቱና ዲቫይስ የሚላለ እሱን አንድ ጊዜ እችን ትጫናላችሁ ማለት ነው። እዚህ ጋር እንግዲህ እዚህ ጋራ ትልቁ ነገር ያለው እዚህ ጋር ነው። የኔ ስልክ ሳምሰንግ ጋላክሲ A04 ነው። ስለዚህ እዚህ ጋር ደግሞ በዚህ ስልክ ማለት ነው ሁለት ቴሌግራም ተከፍቷል። ቴሌግራም ፕላሱና ዋናው ቴሌግራም ነው ማለት ነው፣ ቅድም መግቢያ ላይ እንዳሳየኋችሁ። ስለዚህ እናንተ የተጠለፈ ካለ እዚህ ጋራ አብሮ ስሙ ይመጣል። ሶስተኛ እዚህ ጋራ የጠለፋችሁ ካለ ማለት ነው እናንተ ማድረግ ያለባችሁ እቺኛዋን መጠቀም ይኖርባችኋል። ካሁን በኋላ የናንተ እዚህ ጋራ የጠላፊው ሰው ስልክ እዚህ ጋር ስለሚኖር ማለት ነው እቺኛዋ ይቅርታ እዚህኛዋ ላይ አብሮ ይደረደራል። እዚህ እንደምትመለከቱት የኔ አሁን እዚህ ሁለት ነው። ስለዚህ ቀጣይም ሌላ ደግሞ አብሮ የጠለፋችሁ የጠላፊው ስልክ ካለ እሱን አንድ ጊዜ አብሮ ማለት ትችላላችሁ ማለት ነው። ስለዚህ ምንድነው የምታረጉት? እዚህ ጋር ቀጥታ ትገቡና ተርሚኔት ኦል አዘር ሲዘንስ የሚለው አንድ ጊዜ ትጫኑታላችሁ ማለት ነው። እዚህ ጋራ ያለው do you sure want to terminate all other seasons ይላል። ስለዚህ ይሄኛው በቃ ምንም አይነት ተጎንዮሽ ወይ ደግሞ ሶስተኛ ስልክ ሊኖር አይችልም ማለት ነው። እሱን አንድ ጊዜ ተርሚኔት የሚለውን ትጫኑታላችሁ። ወይም ደግሞ ካልፈለጋችሁ እዚህ ጋራ ይችን ከነዚህ ውስጥ የጠለፋችሁን ስልክ እዚህ ጋራ ካለ እሱን አንድ ጊዜ ትጫኑታላችሁ። ከዛ ተርሚኔት ሲዘንስ የሚለውን አንድ ጊዜ ስትጫኑት ሙሉ ለሙሉ ያጠፋላችኋል ማለት ነው። የኔ ግን ሁለቱም ለእናንተ እንዲሆን ስለፈለኩኝ ቀጥታ እዛኛው ላይ ገብቼ ላሳያችሁ። እዚህ ጋራ ደግሞ ቴሌግራም ፕላስ የምትጠቀሙ ሰዎች ቴሌግራም ይሄኛው ነው የሚሆነው። ስለዚህ እሱን የምትጠቀሙ ደግሞ ምን ታረጋላችሁ?
እዚች ጋር እሱ ጋር ተጭናችሁ ትገባላችሁ ማለት ነው። እንዲህ ከገባችሁ በኋላ ከስር ሴቲንግ የሚል አለ። እሱን አንድ ጊዜ ትጫናላችሁ። እንደዚህ ወደ ታች እንትን ስትሉ አሁንም እዚች ጋር ከስር ዲቫይስ የሚል አለ። እዚች ላይ እቺኛዋ ፓርት ዲቫይስ የምትላለች እሷን አንድ ጊዜ ትጫናላችሁ። ይሄው ተመሳሳይ ነው፣ እዛኛውም ያለው እዚህም ያለው ማለት ነው። ዋናው ቴሌግራም እና ቴሌግራም ፕላስ የሚል አለ። ስለዚህ እሱን አንድ ጊዜ እናንተ ጋር የማትፈልጉት ከእናንተ ስልክ ውጭ ሆነ ካለ እሱን እንደዚህ አንድ ጊዜ ስትጫኑት ተርሚኔት ሲዝንስ የሚል ይመጣል። እሱን አንድ ጊዜ መጫን ይጠበቅባችኋል። የጠላፊውን ሰው ስልክ ከእናንተ ላይ ማጥፋት ትችላላችሁ ማለት ነው። ከዛ በኋላ ምን ማድረግ አለባችሁ መሰላችሁ? ሰዎች አሁን አካውንታቸውን ካስመለሱ በኋላ ምንድነው ማድረግ ያለባቸው? አንደኛ በመጀመሪያ እናንተ የተላኩ መልእክቶችን ለምሳሌ ሰሞኑን የተላኩ መልእክቶች በጣም ብዙ ሰው ያለቀሰበት በጣም ብዙ ፎቶና ቪዲዮ በዚህ ቴሌግራም የተለቀቀ እናንተን የማይወክል ስለሆነ ምን ማድረግ አለባችሁ መሰላችሁ? ከኔ የተረዳሁት ነገር በሰዎቹ የተላከ ሙሉ ፋይል በመጀመሪያ ማጥፋት አለባችሁ። ሁለተኛው ደግሞ ለሰዎች በቀላሉ በአንድ ጊዜ ለሁሉም የሚሆን የይቅርታ መልእክት ማስቀመጥ ትችላላችሁ። እስከዛሬ እናንተ ጋር የደረሰው የቪዲዮ ወይም ደግሞ የፎቶ ምስል እኔን የማይወክል እንዲሁም ደግሞ ሰዎች የኔን የቴሌግራም አካውንት ጠልፈውት ስለሆነ ካሁን በኋላ ግን መልሼ ስላስተካከልኩት በትክክል መጻጻፍ እንችላለን የሚለውን መልእክት የት ጋር ማስቀመጥ ትችላላችሁ? እዚች ጋራ የፕላስ ምልክቷ አለች ስቶሪ ላይ እሷን አንድ ጊዜ እንደዚህ ስትጫኑ ማለት ነው። እንግዲህ እንደዚህ ስትጫኑት እንደዚህ ያስቀመጣችሁት ያዘጋጃችሁት የፕላስ ምልክቷን ስትጫኗት እዚች ጋራ እንደዚህ ይመጣላችኋል ማለት ነው። ስለዚህ እዚህ ጋራ ያዘጋጃችሁት የይቅርታ መልእክት ምናምን ብዙ መረጃ ምናምን ስለሚኖር ስለዚህ እናንተ የይቅርታ መልእክታችሁን እዚህ ጋር መርጣችሁ የፈለጋችሁትን ማስቀመጥ ትችላላችሁ ማለት ነው። ስለዚህ እናንተ እንደዚህ በማስቀመጥ የመጀመሪያው ሰዎችን በአንድ ጽሁፍ ሁሉም የናንተን ስቶሪ የናንተን ባክግራውንድ የሚከታተሉ እንቅስቃሴ የሚከታተሉ ሰዎች በቀላሉ የይቅርታ መልእክታችሁን ማድረስ ትችላላችሁ ማለት ነው። የመጨረሻውና አራተኛው ስልካችን እንዳይጠለፍ በቀጣይ አሁን የተጠለፈው ቴሌግራም በቀጣይ እንዳይጠለፍ ምን ማድረግ አለብን የሚለውን ነው ማሳያችሁ ማለት ነው። ስለዚህ እናንተ ስልካችሁ እንዳይጠለፍ በስርዓት ይህንን ማድረግ አለባችሁ። የእናንተም የቴሌግራም ቻናላችሁ እንዳይጠለፍ ቱ ስቴፕ ቬሪፊኬሽን ማብራት ይኖርባችኋል። እንዴት ነው ማብራት ያለባችሁ የሚለውን ላሳያችሁ። በመጀመሪያ እዚህ ጋራ ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ይሄኛው ማለት ነው። ይችኛዋ እሷን አንድ ጊዜ ትጫናላችሁ። እዚች ጋር ምን ምትላለች? ቱ ስቴፕ ቬሪፊኬሽን ኦፍ ነው የሚለው። ስለዚህ እሱን ሴት ፓስዋርድ ነው። ፓስዋርዳችን እዚህ ጋር የምታስገቡት ፓስዋርድ በጣም ጠንካራ ሊሆን ይገባል። እንዲሁም ደግሞ ልትረሱት የማይችል ነው መሆን ያለበት። እዚህ ጋር የምትፈልጉትን ቁጥር ጽፋችሁ የቀስት ምልክቷን ይችኛዋን አንድ ጊዜ ትጫናላችሁ ማለት ነው። ከዛ በኋላ ሪካቨሪ ኢሜይልን ማስቀመጥ ትችላላችሁ። በማስቀመጥ ራሳችሁን ከሰዎች ወይም ደግሞ ከሃከሮች አካውንቱን ከሚጠልፉ ሰዎች ራሳችሁን መከላከል ትችላላችሁ ማለት ነው። ስለዚህ ሌላ ጥያቄ ካላችሁ ያልገባችሁ ካለ በቀጣይ እንዲሰራላችሁ ኮሜንት ላይ ያስቀምጡ። ሰብስክራይብ ማድረጋችሁን አትርሱ።